የኢትዮጵያና የኤርትራ ግንኙነት በሰላማዊና በፍቅር መንገድ መቃኘት መጀመሩን ተከትሎ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በኤርትራ ይፋዊ የሥራ ጉብኝት ማድረጋቸው የሚታወስ ነው። ይህንኑ ተከትሎም የኢትዮጵያ መንግስት ባቀረበላቸው ይፋዊ ጥሪ መሰረት በፕሬዝዳንት ኢሳያስ አፈወርቂ የሚመራ የኤርትራ ልኡካን ቡድን ዛሬ አዲስ አበባ ገብቷል። ለሶስት ቀናት ይፋዊ የሥራ ጉብኝት የሚያደርገው የኤርትራ ልኡካን ቡድን የሁለቱን ሀገራት የሰላም ግንኙነት ወደ በለጠ ስምረት ሊረዱ የሚችሉ ቆይታዎች ያደርጋል ተብሎም ይጠበቃል። የልኡካን ቡድኑ በጉብኝቱ የመጀመሪያ ዕለት በብሔራዊ ቤተ መንግስት ደማቅ አቀባበልና የምሳ ግብዣ የሚደረግለት እንደሚሆንም ተገልጿል። ከምሳ ግብዣው በመቀጠልም በሐዋሳ የኢንዱስትሪ ፓርክ ጉብኝት የሚቀጥል ይሆናል። በዚያው በሐዋሳም ምሽቱን ልዩ ልዩ የኪነ ጥበብ መርሃ ግብሮች የሚደረጉ እንደሆነ ያገኘነው መረጃ ያሳያል። እጅግ በጣም ደስ ብሎናል። ለዚህ ያበቃን እግዚአብሔር ክብር ምስጋና ይሁን። ሀገራችን ደግሞ ቀሪም ጊዜ ቀሪውን ዓመት እግዚአብሔር ይባርከው። በጣም ደስ ብሎናል። እኔም እንግዲህ በታሪክ ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ ላይ የተገኘሁት እና በጣም የተለየ ስሜት ተሰምቶኛል። በተለይ ሁለቱ ሀገራት ለ20 ምናምን ዓመታት ተራርቀው ወይም በጥላቻ ወድና ጀርባ ሆነው ነበር። እድሜ ለአብይ እንግዲህ በአብይ በፈጠረው መልካም ነገር ሁለቱ ሀገሮች ተቀራርበዋል። እዚህ ቦታ ላይ ደግሞ ሁለቱም መሪዎች ለመጨበጥ ስለበቃን ደስ ብሎኛል። ምን ያተርፋል የሁለቱ ሀገራት ሰላም አይደለም ተበቃ? አረ በጣም ብዙ ነገሮች ይጠብቃለሁ ማለት በመጀመሪያ ሁለቱ ሀገራት ለኔ ሁለት ሀገራት ልላቸው አልችልም። አንድ ሀገር ነው ለኔ። ኤርትራና ኢትዮጵያ አንድ ናቸው። በፊት የነበረው መራራቅ አሁን መገናኘቱ አንያ ከባህል አቋያ ከንግድም ከብዙ ነገሮች አቋያ አትራፊ ነው ምን ሆነው ተራርቀን ምንም ያተረፍነው ነገር የለም ነበር። አሁን መቀራረባችን ይሄ ነው ብዬ ማልዘረዝረው ብዙ ጥቅሞች አሉት ብዬ አስባለሁ። በጣም ደስ ብሎኛል። እንደዚህ አይነት አጋጣሚ ተፈጥሮ አያለው ብዬ ራሱ አስቤ ማላቅምና በጣም ትልቅ መደነቅ ላይ ነው ያለሁት። በጣም ደስ ብሎኛል። እነዚህ ሁለት ሀገራቶች ደግሞ በሰላም በፍቅር አንድ ላይ ከሆኑ ወደፊት ለሀገራችን በጣም ትልቅ እድገት ከዚህ ደግሞ ምንሻውን ያደጉት ሀገሮች ጎራ ምንሰለፍበትን ስም እናገኛለን ብዬ አስባለሁ። በጣም ደስ ብሎኛል። ምን ያተርፍልናል የሰላም ግንኙነት? ሰላምና ፍቅር ካለማ በቃ ምንም አይተርፍ ነገር አለ። እድገት ይኖራል። ሰው ዜጎች በሰላም ወጥቶ በሰላም መግባት ራሱ ትልቅ ነገር ነው። ስለዚህ ለአንድ ሀገር ደግሞ ሰላምና መረጋጋት ካለ ምንድነው እድገት ብልጽግና ትልልቅ የሚባሉት ሀገራት የደረሱበት ደረጃ ማንደርስበት ምንም ምክንያት የለም። ባጭር ቃል በሁለት ስኔ ልበልልህ። ግጥም ጥሜ የኔ ጥም ግጥም አደረኳት ስለምጥም አመሰግናለሁ። ቃላቱን በዚህ ተፈጠረብሽ እኮ መግለጽ ስላልቻልኩ ነው በዚህ ገለጽኩልህ። ምን ልበልህ ደስታው ወደር የለውም። እውነቱን ለመናገር ሁለቱን ሀገሮች ነው የምታየው እዚህ ጋር ቆመ። ይሄን ደግሞ ስናፈቁ የነበረበት ሁኔታ ነው ያለው እና በቃ መቆጣጠር አልቻልነውም። ሁላችንም ደስተኛ ነበርን። በጣም ደስ ብሎናል። እንዲህ በፍቅር መተሳሰራችንን ሁላችንም አንድ መሆናችን በጣም ነው ስሜታችንን መግለጽ እስኪያቅተን ድረስ ስንጮ የነበረው። በቀጣይ ከሁለቱ ሀገራት ግንኙነት ምን ኤክስፔክት አደርጋለሁ? በምን ደረጃ ያው በቀጣይ እንግዲህ ትልቅ ፍቅር እናገኛለን ብዬ ነው ማስበው። እኛም በስራችን የሁለቱን ሀገር ፍቅሮች ማስተሳሰር ነው የኛ ኃላፊነት። እዛው ምጽዋ አስመራ ድረስ ሄደን ስራችንን እንሰራለን ብዬ አስባለሁ። በአስመራ ያየነውን የህዝብ ፍቅርና ደስታ እዚህም እንደገና በእጥፍ ያየነው ይመስለኛል። በጣም ደስ ይላል። ለሁለቱ ህዝቦች እኔ በፊትም ህዝቡ አንድ ነበር፣ አንድ የነበረ ህዝብ ነው። አሁንም መንግስታቱ ደግሞ ይሄንን እርቅ በመፍጠራቸው እግዚአብሔር ይመስገን በጣም ለዚህ መብቃታችን ትልቅ መታደል ነው። በጣም ደስ ይላል። ለዘላለም አንድነታችን ይቀጥላል። በቀጣይ ሁላችን ምን ይጠብቃል? ከሁላችንም አንድ ላይ በአጠቃላይ ዶክተር አብይም እንደሚሉት ምስራቅ አፍሪካ በአጠቃላይ የአፍሪካን ተባብረን በአንድነት እናሳድጋለን እናለማለን። በአንድነት እንደ አንድ አህጉር አንድ አፍሪካ እንሆናለን። እሺ በጣም አመሰግናለሁ። በእውነት እንግዲህ ይሄ የተዋለደ ብዙ ታሪክ አብሮ ያለው ህዝብ አንድ ደም አንድ ታሪክ አንድ ቋንቋ ያለው ህዝብ ነውና ለረጅም ጊዜ ተለያይተን ከረጅም ጊዜ በኋላ አሁን ይሄ ነገር መፈጠሩ በጣም ቃላት ከሚገልጸው በላይ ነው። በእውነት የመጀመሪያው ትልቁ ደስታችን የነበረው እሳቸው የኤርትራው መሪ ኢሳያስ አፈወርቂ በጎምላሻቸውን ሲያሰሙ በጣም ዋናው ደስታ የነበረው ነው የዛ ቀን ነበር። ከዛ በኋላ ደግሞ የኛን ጠቅላይ ሚኒስትራችን እንዴት አድርገው እንደተቀበሉ ሁላችንም አይተናል።
በቃ ይሄ ማንነጣጠል ፖለቲካ የሚባል ነገር ምናምን ነው እንጂ አንድ ህዝብ መሆናችንን ምን ያህል ፍቅር መሃላችን እንዳለ ነው የሚያሳየው እና እጅግ በጣም በቃ ቃላት ያጠኛል። በቀጣይ እንግዲህ ዋናው ሰላም ይኑር እንጂ ያው ምድራዊ አቀማመጡም እንደምታውቀው የተመቸ ነው። አንድ ህዝብ ነን እና ተመልሰን በፊት እንደነበርነው በመዋደድ በፍቅር የንግድ ግንኙነት ቦርደር ላይ ያሉ ሰዎች ሳይሳቀቁ ወደዚህ የሚሉበት ያ የጦርነት ቀጠና ቀርቶ ሰላም የሚሆንበት የሚለማበት ባህር በር የምንጠቀምበት እኛም እና በጣም ተስፋ ነው። የኢትዮጵያ ትንሳኤ እየተቃረበ ነው ይመስለኛል። ይሄ ቀን በጣም ትልቅ የደስታ ቀን ነው። ከምታስበው በላይ ህዝቡ በየሃይማኖቱ በየእምነቱ በየአስተሳሰቡ ተዋድኖ በትልቅ ደስታ እያከበረ ያለ ቀን ነውና እኔም በዚህ ታሪካዊ ቀን እዚህ ቦታ ላይ በመገኘቴ በጣም እጅግ በጣም ከፍተኛ ነው ደስታ ነው የተሰማኝ። ለሁላችንም ደስታ ነው፣ ኩራት ነው። ሁለት ህዝቦች ዳግም አንድ ሲሆኑ ከጥንት ጀምሮ አብረው የኖሩ ህዝቦች አንድ ሆነው አንድ ላይ ቡና ሲጠጡ አንድ ላይ በፍቅር ሲተሳሰቡ ማየት እጅግ በጣም ከፍተኛ ነው ደስታ። በቀጣይ እንግዲህ በቃ አንድነት ምንም ልዩነት የለንም። ፕሬዝዳንት ኢሳያስ እና ዶክተር አብይ አስመራ ላይ እንዳሉት የልዩነቱ ግንብ ተንዷል። ስለዚህ አንድ ነን ሁላችንም። እነሱም እዚህ መጥተው እንደ ልባቸው ሰርተው እኛም እዛ ሄደን እንደ ልባችን ሰርተን ለምስራቅ አፍሪካ ትልቅ የሰላም መሰረት የሚጣልበት አካባቢና ቀጠና ይሆናል ብዬ አስባለሁ። ይሄ አካባቢ ትልቅ ችግር ያለበት አካባቢ ነው። ሁለቱ ሀገራት በአንድ ላይ በህብረት ከተነሱ ይህንን አካባቢ ወደ ተረጋጋና በጣም ወደ ተሻለ ሰላም የሚያመጡበት እድል ከፍተኛ ስለሆነ እዛ ላይ ጠንክሮ መስራት የሚገባው ነው። እኔ በቅድሚያ እዚህ ታሪክ ላይ እንደዚሁ ከዚህ ጋር ተደምሬ የታሪኩ አካል በመሆኔ እግዚአብሔርን አመሰግናለሁ። እጅግ በጣም ደስ የሚል ቀን ነው። ማንም ኢትዮጵያዊ ማንም ኤርትራዊ ሁሉም ሲናፍቀው የነበረ ቀን ነበርና እግዚአብሔር ይመስገን ለሁላችንም ኢትዮጵያኖችም ኤርትራኖችም ሁላችንም አንድ ነን። እንኳን አብሮ ደስ አለን ለዛሬው ቀን። ብዙም የሚከብድ ነገር አለ ብዬ አላስብም። ምክንያቱም ሁሉም እስከዛሬ የኖረበት የራሱ የሆነ ባህል አለ፣ የራሱ የሆነ የባህል እሴቶች አሉና እነዛን አስጠብቀው መቀጠል ነው። እስከዛሬ የተወሰነ ጊዜ ተቋርጦ ነበር ያ ግንኙነት። ያንን ከነበረበት እንደሚቀጥልም እርግጠኛ ነኝ ብዬ ነው የማስበው። የኢቢኤስ አዲስ ነገር ልዩ ጥንቅርን በመከታተል ላይ ናችሁ ተመልካቾቻችን። ገዚሁ የኢትዮጵያና የኤርትራ ጉዳይ ሳንወጣ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጉብኝት ጋር ተያይዞ የተለያዩ የዓለም መገናኛ ብዙሃን ስለሁለቱ ሀገራት ግንኙነት ዘገባ በማቅረብ ላይ ይገኛሉ። ከነዚህ ውስጥም ቢቢሲ በድረገጹ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ታሪካዊ ጉብኝት በሚል ባወጣው ጽሑፉ ጉብኝቱ የሁለቱን ሀገራት ቁርሾና ጸብ የሚያስቀር ሲል አስነብቧል። በተመሳሳይም አልጀዚራ የፕሬዝዳንቱ ጉብኝት የሁለቱን ሀገራት ሰላም እንደሚያጠናክር ገልጿል። ሮይተርስ እንደዘገበው ከሆነ ደግሞ የኤርትራው ፕሬዝዳንት ለ3 ቀናት ጉብኝት አዲስ አበባ ገብተዋል በሚል ርዕስ በሺዎች የሚቆጠሩ የአዲስ አበባ ነዋሪዎች የሁለቱ ሀገራት መሪዎች ምስል ያረፈባቸውን ቲሸርቶች በመልበስ ለኤርትራ ልዑካን ደማቅ አቀባበል አድርጓል ብሏል። ዋሽንግተን ፖስት አሶሺየትድ ፕሬስን ጠቅሶ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ22 ዓመት በኋላ የሁለቱን ሀገሮች ጦርነት ማብቂያ የመጨረሻ እርምጃዎች ለማድረግ ኢትዮጵያ እንደገቡና ጥብቅ በሆነ ጥበቃ አቀባበል እንደተደረገላቸው ጠቁሟል። የኤርትራው ፕሬዝዳንት የኢትዮጵያ ጉብኝታቸውን አስመልክቶ በቀጣይ የሚካሄዱትን ክንውኖች እየተከታተልን በመዘገብ ለእናንተ የምናደርስ መሆኑን ከወዲሁ ለመግለጽ እንወዳለን። ከለቱ አዲስ ነገር ልዩ ጥንቅር ጋር አብረናችሁ የቆየነው ብብርስ ተሰማና ይድነቃቸው ብርሃኑ ነበርን። ከቀሪ የኢቢኤስ ዝግጅቶች ጋር አብራችሁ ቆዩ።